ምዕራፍ 15 ከጊዜም በኋላ በስንዴ መከር ጊዜ ሶምሶን የፍየል ጠቦት ይዞ ሚስቱን ሊጠይቅ ሄደና ወደ ጫጉላ ቤት ወደ ሚስቴ ልግባ አለ። አባቷ ግን እንዳይገባ ከለከለው። አባቷም ፈጽመ ጠላኋት ያልክ መስሎኝ ለሚዜ አጋባኋት። ታናሽ እህቷ ከእርሷ ይልቅ የተዋበች አይደለችምን? እባክህ በእርሷ ፋንታ አግባት አለው። ሳምሶን ከእንግዲህ ወዲህ በፍልስጤማውያን ላይ ክፉ ባደርግ እኔ ንጹሕ ነኝ አላቸው። ሶምሶንም ሄዶ 300 ቀበሮችን ያዘ። ችቦም ወስዶ ሁለት ቀበሮች በጅራታቸው አሰረ። በሁለቱም ጅራቶች መካከል አንድ ችቦን አደረገ። ችቦውንም አንድዶ በቆመው በፍልስጤማውያን እህል መካከል ሰደዳቸው። ነዶውንም፣ ክምሩንም፣ የቆመውንም እህል፣ ወይኑንም፣ ወይራውንም አቃጠለ። የፍልስጤማውያንም ይህንን ያደረገ ማን ነው አሉ። እነርሱም ሚስቱን ወስዶ ለሚዜው አጋብቶበታልና የቴምናዊው አማች ሶምሶን ነው አሉት። ፍልስጤማውያንም ወጥተው የአባቷን ቤትና እርሷን አባቷንም በእሳት አቃጠሉ። ሶምሶንም አላቸው፣ ይህን ብታደርጉም ደስ አይለኝም። በቀሌ ከአንድ ሰው ብቻም አይደለም፣ ሁላችሁንም እበቀላችኋለሁ። ከዚያ በኋላ አርፋለሁ። ሶምሶንም ጭናቸውን ብሎ በታላቅ አገዳደል መታቸው። ወርዶም ኢጣም በምትባል ዋሻ በወንዝ ዳር ተቀመጠ። ሶምሶን ፍልስጤማውያንን ድል እንዳደረገ። ፍልስጤማውያንም ወጡ። በይሁዳም ሰፈር የአህያ መንጋጋ አጥንት በተባለ ቦታ ተበታትነው ተቀመጡ። የይሁዳም ሰዎች ሁሉ በእኛ ላይ የወጣችሁት ለምንድን ነው አሉ። እነርሱም ሶምሶንን ልናስር እንዳደረገብን ልናደርግበት መጥተናል አሏቸው። ከይሁዳም ሰዎች 3000 የሚያህል በኢጣ ማለት ወዳለው ዋሻ ወርደው ሶምሶንን የገዢዎቻችንን የፍልስጤማውያን እንደሆኑ አታውቅምን? ያደረግክብን ይህ ምንድን ነው አሉት። ሶምሶንም እንዳደረግኩባችሁ እንዲሁ አደረግኩባቸው አላቸው። እነርሱም አስረን በፍልስጤማውያን እጅ አሳልፈን ልንሰጥ መጥተናል አሉት። ሶምሶንም እናንተ እንዳትገድሉኝ ማሉልኝ፣ ለእነርሱም አሳልፋችሁ ስጡኝ፣ እናንተ ግን ከእኔ ጋር አትዋጉ አላቸው። እነርሱም በገመድ አስረን በእጃቸው አሳልፈን እንሰጣለን እንጂ አንገድልህም ብለው ማሉለት። በሁለትም አዲስ ገመድ አስረው ከዓለት ውስጥ አወጡት። የአህያ መንጋጋ አጥንት ወደ ተባለ ቦታም ደረሰ። ፍልስጤማውያንንም ደንፍተው ተቀበሉት፣ ወደ እርሱም ሮጡ። የእግዚአብሔርም መንፈስ በእርሱ ላይ አደረ። በክንዱም ያሉ እነዚያ ገመዶች በእሳት ላይ እንደተጣለ ገለባ ሆኑ። ማሰሪያውም ከክንዱ ተፈታ። የወደቀ አህያ መንጋጋ አጥንትንም በመንገድ ላይ አገኘ። እጁንም ዘርግቶ ወሰደው፣ በእርሱም 1000 ሰው ገደለ። ሳምሶን በአህያ መንጋጋ አጥንት ክምር በክምር ላይ አድርጌያቸዋለሁ፣ በአህያ መንጋጋ አጥንት 1000 ሰው ገድያለሁ አለ። መናገሩንም በፈጸመ ጊዜ መንጋጋውን ከእጁ ጣለ። ከዚያንም ስፍራ ስሙን ቀትለ አጽመ መንስክ ብሎ ጠራው። እርሱም እጅግ ተጠምቶ ነበርና አንተ ይህችን ታላቅ ማዳን በባሪያህ እጅ ሰጥተሃል። አሁንም በጥም እሞታለሁ፣ ባልተገረዙትም እጅ ወድቃለሁ ብሎ ወደ እግዚአብሔር ጮኸ። እግዚአብሔርም የዚያችን የአህያ መንጋጋ አጥንት ስንጥቃት ከፈተ፣ ከእርሷም ውሃ ወጣ። እርሱም ጠጣ፣ ነፍሱም ተመለሰ።
ከውሃ ጥሙም አረፈ። ስለዚህ የዚያ ቦታ ስም እስከ ዛሬ ድረስ ነቃ አጽመ መንስክ ተብሎ ተጠራ። በፍልስጤማውያንም ዘመን እስራኤልን 20 ዓመት ገዛቸው።